ሰሞኑን በተወዳጇ ተዋናይ ህፃን ማክቤል ላይ በሶሻል ሚዲያ ላይ እጅግ አጸያፊ የሆነ የጾታዊ ጥቃት እንደደረሰባት ይታወቃል። ይህ ጉዳይ እጅግ መነጋገሪያ የሆነ ጉዳይ ነው። በዚህ ጉዳይ ላይ የምላችሁ ነገር ይኖራል። ታዋቂዋ ቲክቶከር ዩቲናስ እና ሰይድ የተባለው ግለሰብ የገቡበት ውዝግብ ወደ ፍርድ ቤት ሊያመራ እንደሆነ እየተነገረ ይገኛል። ለዚህ ጉዳይ መነሻ ምክንያቱ ምንድነው? ጥፋተኛውስ ማን ነው? የሚለው ጉዳይ ላይ የምንነጋገርበት ነገር ይኖራል። ሌላኛው በአሜሪካ ሀገር በጎዳና ላይ መኪና ውስጥ የሚኖሩ እናትና ልጅ ኢትዮጵያውያን እጅግ አሳዛኝ የሆነ ታሪክ የተለቀቀ ቪዲዮ አለ። በዚህ ጉዳይ ላይም የምላችሁ ነገር ይኖራል። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ቆያችሁ? ዛሬም አዳዲስና ወቅታዊ መረጃዎችን ይዤ ወደ እናንተ መጥቻለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ እንድትጀምሩ፣ ሰብስክራይብ ያደረጋችሁ ደግሞ ከታች የምትገኘውን የደወል ምልክት በመጫን አዳዲስና ወቅታዊ መረጃዎችን በመለቅበት ጊዜ በፍጥነት ወደ እናንተ እንዲደርስ ማድረግ ትችላላችሁ። ለዛሬ ወደ ያስኩላችሁ መረጃዎች እንለፍ። በቲክቶከር ዩቲናስ እና ሰይድ በተባለው ግለሰብ መካከል በተፈጠረው ጉዳይ እንጀምራለን። ሰሞኑን እንግዲህ ሶሻል ሚዲያ ላይ እጅግ አነጋጋሪ የሆኑ ጉዳዮች እየተፈጠሩ ይገኛሉ። ዩቲናስ አንድ ግለሰብ ቦሌ አካባቢ 3 ስልኮችን ሰርቆ ተሰውሯል ብላ እሱን ያያችሁ እንድትጠቁሙኝ በማለት መጀመሪያ ቲክቶከር ዩቲናስ ስቶሪዋ ላይ ነው የለጠፈችው። አንድ ግለሰብ 3 ስልኮችን ሰርቆ እንደተሰወረ እናም ግለሰቡ መጥቶ ለዚህ ነገር ምላሽ ሰጥቷል። እሷም በኢንስታግራም እና በፌስቡኳ ላይ በለጠፈችው ልጥፍ ላይ እንዲህ ብላለች። ትናንት ቦሌ አካባቢ 3 ስልክ ሰርቆ ተሰውሮብን ነው፣ እባካችሁ የምታውቁት በውስጥ አሳውቁን የሚል ነገር ፖስት አደርጋለች። እንግዲህ የሰውየውን ፎቶ ተቀምጧል እንደምታዩት። እናም በዚህ ጥሪ አማካኝነት ማፈላለግ ትጀምራለች። አንዳንድ ግለሰቡን የሚያውቁ ሰዎች እንዴት እንደዚህ ታደርጋለች በሚል የተለያዩ አስተያየታቸውን እየሰጡ ይገኛሉ። በዚህ ጉዳይ ላይ ግለሰቡ መልስ ሰጥቷል። በቲክቶክ ቪዲዮ ላይ መልስ ሰጥቷል። ቲክቶከሩ ምን አለ የሚለውን ነገር ሰምተን እንመለስ። ሰላም ቤተሰቦች፣ ይህ የቲክቶክ የመጀመሪያ ቪዲዮ ነው። አጋጣሚ ሆኖ ቪዲዮ ሰርቼ አላውቅም። አሁን ወደዚህ የመጣኝ ጉዳይ ዩቲናስ የምትባለዋ ቲክቶከር በኢንስታግራም አካውንቷ ትላንትና ከሰዓት 3 ስልክ አካባቢ ከቦሌ ሞጭልፎን ጠፍቷል ብላ ኢንስታግራሟ ላይ ፎቶዬን ከፌስቡክ አውርዳ ስለለጠፈች እሱን ጉዳይ ግልጽ ለማድረግ ነው። ይህ ነገር ቤተሰቦችን፣ ጓደኞችን፣ የስራ ባልደረቦችንና ብዙዎቹን ወዳጆችን አስቆጥቷል። እኔ ንቄትቸው ነበር እንደ ኖርማል እንደ መፈጋገር ቆጥሬው። ሁኔታው ግን ትልቅ የስም ማጥፋት ወንጀል ስለሆነ ጉዳዩ በህግ እንዲታይ ጠበቃ ጓደኞችን ስላማከሩኝ ወደ ህግ ለወስደው ዝግጅታችንን ጨርሰናል። ህግ ቦታ ትቀርብና ያለችበትን አግባብ እዛው እንነጋገርና ጉዳዩ እናየዋለን። እንግዲህ እዚህ ጋር እንደሰማችሁት ነው። ግለሰቡ መጥቶ በዚህ ጉዳይ ላይ ማብራሪያ ሰጥቷል። ግለሰቡም እኔ እንደዚህ አይነት ነገር አላደረኩም፣ በፍጹም እንደዚህ አይነት ነገር አድርጌ አይደለም፣ ጉዳዩ ሌላ ነው፣ ጉዳዩን ወደ ፍርድ ቤት ወስደዋለሁ፣ እኔም እሷም እዛው ፍርድ ቤት ተገኝተን የተፈጠረውን ነገር እናስረዳለን፣ እኔም መናገር ያለብኝ እናገራለሁ፣ እሷም ማስረዳት ያለባትን እዛው ታስረዳለች፣ በዚህ አግባብ ጉዳዩ ይፈታል በሚል ነው። ስለ ስርቆቱ ምንም ያነሳው ጉዳይ የለም። ይህን ጉዳይ ዘአበሻም ዘግቦታል። እናም አንድን ግለሰብ በመጠርጠር የሆነ ነገር ሰርቆብኛል በማለት በመጠርጠር ተነስቶ ፎቶውን ማህበራዊ ሚዲያ ላይ መለጠፍ ይቻላል ወይ? እንደዚህ አይነት ነገር ብዙ ጊዜ ያልተለመደ ነገር ስለሆነ ማለት ነው። እናም የህግ ባለሙያዎች በዚህ ጉዳይ ላይ ምን አሉ የሚለውን ለዛበሻ በሰጡት አስተያየት አንድ ግለሰብ ስልኬን ሰረቀኝ ወይም የሆነ ንብረቴን ሰረቀኝ ብሎ የዛን ሰው ፎቶ መለጠፍ በኢትዮጵያ የጥላቻ ንግግርና የሐሰት መረጃ ስርጭት አዋጅ ቁጥር 11852 ሊያስከስስ እንደሚችል ህጉ ይደነግጋል። እናም አንድን ግለሰብ ሌባ ነው ወይም ደግሞ ሰርቋል ብሎ የመወሰን ስልጣን ያለው ብቸኛ ስልጣን ያለው ፍርድ ቤት ነው። ግለሰብ ይህንን ነገር ማድረግ እንደማይችል ነው ህጉ የሚደነግገው። ይሄ ነገር በጣም ጥንቃቄ ሊደረግበት የሚገባ ጉዳይ ነው። እስቲ ዛበሻ በዚህ ጉዳይ ላይ የሰራውን ዘገባ ተመልክተን እንመለስ። ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ።
ይህን ተከትሎ የህግ ባለሙያዎችን አናግረን ነበር። አንድን ግለሰብ ስልካችሁን ቢሰርቅባችሁ ተጠርጣሪውን መለጠፍ ይቻላል ወይ? በማህበራዊ ሚዲያ በኢትዮጵያ ህግ አይቻልም። በኢትዮጵያ ህግ መሰረት አንድን ግለሰብ ሌባ የማለት ስልጣን ያለው ፍርድ ቤት ነው። በተጨማሪም የተጠርጣሪን ፎቶግራፍ ደግሞ በማህበራዊ ሚዲያ የመለጠፍ ስልጣን ያለው ፖሊስና አፋልጉኝ ብሎ። ስለዚህ አንድ ግለሰብ ተነስቶ እከሌ ስልኬን ሰረቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የዛን ሰው ፎቶግራፍ መለጠፍ በኢትዮጵያ የጥላቻ ንግግርና የሐሰት መረጃ ስርጭት አዋጅ ቁጥር 1185/2012 ሊያስከስስ እንደሚችል የህግ ባለሙያው ለዛሀበሻ ነግሮ በዚህ ጉዳይ ላይ ለምን ቪዲዮ መስራት እንደፈለኩኝ ወደኋላ ላይ የምነግራችሁ ይሆናል። አዋጅ በሶሻል ሚዲያ ላይ የሚደቀቁ መረጃዎችን በጥብቅ ይቆጣጠራል። አንድን ሰው ያለ በቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። ምንም እንኳን ስልኩ የተሰረቀው ከእርስዎ ቢሆንም ህጉ ሌባ የመባል ወይም የማለት መብትን የሚሰጠው ለፍርድ ቤት ብቻ በመሆኑ እርስዎን በግሎ የሚሰጡት ፍርድ በአዋጁ ሊያስቀጣውት ይችላል። እንደዚሁም ደግሞ በኮምፒውተር ወንጀል አዋጅ ቁጥር 958/2008 መሰረት አንድን ሰው ለማዋረድ ወይም ስሙን ለማጥፋት በማሰብ በኮምፒውተር ስርዓት አማካኝነት መረጃ ማሰራጨት ይከለክላል። የሌላውን ሰው ክብር ወይም ዝና የሚነካ ጽሑፍ፣ ምስል ወይም ሌላ መግለጫ በኮምፒውተር ስርዓት አማካኝነት አሰራጨ በሚለው አንቀጽ መሰረት ተጠያቂ ሊሆኑ ይችላሉ። እንግዲህ እንደተመለከታችሁት ነው አንድን ሰው በራስ ተነሳስቶ እንደዚህ ዕቃ ሰርቆኛል ወይም ደግሞ ስልኬን ወስዷል የሰረቀኝ እሱ ነው በማለት ማህበራዊ ሚዲያ ላይ የዛን ሰው ፎቶ አንስቶ መለጠፍ በወንጀል ሊያስቀጣ እንደሚችልና ከባድ መዘዝ ሊኖረው እንደሚችል ነው ህጉ የሚደነግገው። ታዲያ ለዚህ ሁሉ ውዝግብ መነሻ ምክንያት የሆነው ሰይድ የተባለው ግለሰብ በፌስቡክ ገጹ ላይ የለጠፈው ምስል ነው። ይሄ እየተመለከታችሁት እንዳለው ይሄ ከታች ያለው የሱ የፌስቡክ ገጽ ነው። በሱ የፌስቡክ ገጽ ላይ ነው ይህንን ፎቶ የለጠፈው። ፎቶን እንደምታዩት ዩቲ ከፊል ራቁታቸውን ከሆኑ ሰዎች ጋር በአንድ መዝናኛ ቦታ ላይ አካባቢ ይመስለኛል ከነሱ ጋር ፎቶ ትነሳለች። እናም ይህ ግለሰብ እሱን ፎቶ በመለጠፍ አሁን ብታረግ ከነዚህ ሰዎች ማን ነው አባቱ የሚባለው የሚል ነገር ይለጥፋል። እናም በዚህ በጣም የተቆጣች ትመስላለች ዩቲ። ከዚህ በኋላ ነው ታዲያ የእሱን ፎቶ አያይዛ 3 ስልኮች ከቦሌ አትላስ አካባቢ ይህ ግለሰብ ሰርቆ ተሰውሯል በማለት ስቶሪዋ ላይ ኢንስታግራሟ ላይ የለጠፈችው ማለት ነው። እኔ በዚህ ጉዳይ ላይ የሚታየኝ እሱም ያደረገው ነገር ተገቢ ነው ብዬ አላምንም። ይህም ህግ የሚያየው ጉዳይ ነው። እሷም ያደረገችው ነገር ተገቢ ነው ብዬ አላምንም። ጀስት ተነጋግረው ጉዳዩን ለመፍታት ቢሞክሩ ሁለቱም ይቅርታ ተባብለው ፎቶውን ማውረድ ይችላሉ። ከዚህ በላይ ጉዳዩን ማካረር ተገቢ ነው ብዬ አላምንም። ምክንያቱም እሷም ያደረገችው ነገር ተገቢ አይደለም። መጀመሪያ ግን ነገሩን የቆሰቆሰው እሱ ነው። እሱም ያደረገው ነገር ተገቢ ነው ብዬ አላምንም። በዚህ ጉዳይ ላይ የእናንተ አስተያየት ምንድን ነው? አስተያየታችሁን ኮሜንት ላይ አስቀምጡልኝ። የጉዳዩ መጨረሻን አብረን የምናየው ይሆናል። ሌላኛው ለዛሬ ከያስኩላችሁ መረጃ መካከል ተወዳጇ ተዋናይት ህፃን ማክቤልን ይመለከታል። እናም ሰሞኑን ህፃን ማክቤል ላይ በሶሻል ሚዲያ ላይ የጾታዊ ጥቃት ነው እየተሰነዘረባት የሚገኘው። ይህ ነገር በጣም አሳፋሪና ሊስተካከል የሚገባ በጣም ሊታረም የሚገባ አንገብጋቢ ጉዳይ ነው። በጣም አሳፋሪ ነው። እኛም ልናፍርበት አንገት ልንደፋበት የሚገባ ጉዳይ ነው። የዚህ ጉዳይ መነሻ ምክንያት ታዋቂው ቲክቶከር ጆን ዳንኤል አንድ የሪል ስቴት ካምፓኒ የብራንድ አምባሳደርነት ለመፈራረም ፕሮግራም ተዘጋጅቶ ነበር። እናም በዛ ፕሮግራም ላይ ህፃን ማክቤል ተገኝታ ነበር። ህፃን እያልኩኝ አሁንም የማወራው እኛ በጣም በልጅነቷ ስለምናቃት ቤቶች ድራማ ላይ እንጂ አሁንም ገና እድሜዋ ገና ታዳጊ ነች ህፃን ማክቤል። ለዛ ነው አሁንም እንደዛ እያልኩኝ የምጠራት። እናም ከጆን ዳንኤል ጋር ጆን ዳንኤልን ቴንኪው በማለት ከሱ ጋር አብራ ፎቶ በምትነሳበት ወቅት ሌላ ሰው ነው እንግዲህ ሌላ ግለሰብ ቪዲዮ ቀርጾ ይለቃል። እናም ያለችበትን አካላዊ ሁኔታን ተገን አድርጎ አንዳንድ ግለሰቦች ቲክቶክ ላይ የጾታዊ ጥቃት ነው እየሰነዘሩባት የሚገኙት። ይህ ነገር በጣም አሳፋሪ ነው። እንደምትመለከቱት ፎቶ ይሄ ነው፣ ቪዲዮ የተለቀቀው ቪዲዮ ይሄ በጣም አሳፋሪ ነገር ነው። አንገት የሚያስደፋን ነገር ነው። ወዲያው በፍጥነት ከባህላችን ሊወጣ የሚገባ ጉዳይ ነው። ግን ምንድን ነው የተፈጠረው የሚለውን ነገር ቪዲዮን አይተን እንመለስ። ለጡት አድርሱ አትወጡት
ምንድነው ዘለመተኛት መጋደል ከመቼው አጉጥጉጠህ ከመቼው ወደክ ማነው በዚህ አካሄድ ከፈጠንክ እንቅፋት መጥቶ ትወድቃለህ ከወደክ ደግሞ የሚያነሳ እናም ቪዲዮን እንደተመለከታችሁት ነው ይህ ልጅ ነው እንግዲህ ያለችበትን አካላዊ ሁኔታ ተንተርሶ እንዲህ አይነት ጸያፍ ቪዲዮ እየሰራው ይህ ነገር በጣም አሸማቃቂ ነው በጣም አሳፋሪ ነገር ነው እንግዲህ ህፃን ማክቤል በቤቶች ድራማ ላይ በጣም በትንሽ እድሜዋ ጀምሮ ነው እዛ ላይ መስራት የጀመረችው እናም ከኛ ጋር ብዙ ጊዜ ስለቆየች በጣም ትልቅ ሰው ትመስለናለች ግን እድሜዋ በጣም የሚገርም ነው ገና ልጅ ነች ሰሞኑን በቅርቡ ከሰጠችው ኢንተርቪው ላይ እድሜዋ ስንት ነው የሚለውን ነገር ተመልክተን እንመለስ እግዚአብሔር ያሳያችሁ እንግዲህ አጠገብ ያለችው ማኪ ነች እና ቁመት ትበልጠኛለች ሂል ላይ ነኝ ያለሁት ቁመት ትበልጭኛለች ማኪ ደስት ሁኔታ ስንት አመትሽ ነው 14 እሺ አንድ ጥያቄ ልጠይቅሽ እንደተመለከታችሁት ነው ህፃን ማክቤል አሁንም 14 አመቷ ነው ገና እንግዲህ ቤቶች ድራማ ወደ 13 አመት አካባቢ አስቆጥሯል ከመጀመሪያው ከመነሻው አልነበረችም ወደ ከ4-5 አመት በኋላ ነው የተቀላቀለችው እናም ኦሬዲ ሚዲያ ላይ የወጣችበት ጊዜ ይታወቃል እድሜዋ አሁን ሰዎች ብዙ ጊዜ ፊዚካሏን አይተው እድሜዋ ወደ 17 ምናምን 16 ሊሆናት ይችላል ብለው ይገምታሉ ግን አሁንም ገና ህፃን ልጅ ነች 14 አመቷ ነው ምንም የእድሜዋ ጉዳይ ምንም የሚያሻማ ጉዳይ አይደለም እናም በዚህ ታዳጊ ላይ ተንተርሶ እንዲህ አይነት ቪዲዮ መስራት በጣም መውረድ ነው በጣም የሞራል ጥያቄ የሚያስነሳ ጉዳይ ነው ልጁ በዚህ ጉዳይ ላይ የይቅርታ ቪዲዮ ሰርቷል የይቅርታ ቪዲዮውን እስቲ ተመልክተን እንመለስ የምር ኢትዮጵያ ውስጥ በሆነ ኖሮ እቤታችሁ ድረስ መጥቼ ነበር ይቅርታ መጠየቃችሁ ቅድም ስለ ማክቤል የሰራሁት አንድ ቪዲዮ ነበርና እኔ ጀስት ለመዝናናት ነው ማለት ሰዎችን ለማሳቅ ነው የሰራሁት እንጂ ይሄን ያህል ፐርሰናል አታክ ያደርጋል ወይም ልጅቷን ይጎዳታል ምናምን ብያለሁ እንደዚህ አይነት ቪዲዮ አሁን ምኑ ነው የሚያዝናናው ምኑ ነው ኮሚክ ፓርቱ አዝናኝ ፓርቱ አስቂኝ ፓርቱ ምንድነው ለዛ ሰው አይታሰብም ወይ ለዛ ሰው ሞራል ሳይኮሎጂ አይታሰብም ወይ እንደዚህ አይነት ቪዲዮዎች ከአዝናኝነታቸው ጭራሽ በፍጹም አዝናኝ ሊሆኑ አይችሉም ግን የዛ ሰው ቅስም ሊሰብሩ ይችላሉ ያን ሰው ሊያሸማቅቅ ይችላሉ ማህበራዊ ግንኙነቱ ላይ ተጽዕኖ ሊፈጥሩ ይችላሉ ስለዚህ እንደዚህ አይነት ነገሮች መታሰብ አለባቸው ግን ራሷ ማክቤልን እናቷም ሳትቀር በውስጥ መጣው በቃ ደስ አይልም ቪዲዮውን አጥፋለን አሉኝ ጌታ ምስክሬ እኔ በጣም እንደደነገጥኩት ይሄን ያህል የሚያስከፋ ነበር እኔ ሰዎችን ያስቃል ብዬ ነበር የሰራሁት እንጂ ልጅቷ ላይ ምንም ፎከስ አላረኩም ነበር አላቅም አንዳንዴ እናንተ ያልጠበቃችሁት ነገር ወደ ሌላ ነገር ይዞራል እንጂ እሷን እንትን ለማለት አልነበረ ተምር ኢትዮጵያ በሆነ ኖሮ እቤታችሁ ድረስ መጥቼ ይቅርታ ጠይቃችሁ ነበር ይቅርታ ብያለሁ ማክቤል ቪዲዮውን ማጥፍቼላችኋለሁ ልጁ በዚህ መልክ ይቅርታውን ደምድሟል ኢትዮጵያ ውስጥ ቢሆን በየቤታችሁ መጥቼ ይቅርታ ጠይቃችሁ ነበር ይላልከው ነገር እኔ እንኳንም ኢትዮጵያ አለመሆንክ በጀክ ነው የምለው በየቤቱ ብትሄድ ብዙ የተናደደ ሰው ይኖራል እና ባለህበት ይቅርታን ማድረስ ይበጃል ብዬ አስባለሁ እንደዚህ አይነት ነገሮች ባይለመዱ ሌሎችም እንደዚህ ልትሰሩ የምታስቡ ሰዎች ካላችሁ ከእንደዚህ አይነት ድርጊታችሁ ብትጠነቀቁ ብዙ አይነት ጣጣም ሊያመጣባችሁ ስለሚችል ማለት ነው በነገራችሁ ላይ በጣም የገረመኝ ነገር ይሄ ልጅ የሰራው ቪዲዮ ላይ ከ20,000 ሰው በላይ ላይክ አድርጎታል ቪው ሳይሆን ላይክ አድርጎታል እና ምኑ ተመችቷቸው ላይክ እንዳደረጉት ነው በጣም የገረመኝ ይሄ ማለት እነዚህም ሰዎች እድሉን ቢያገኙ እንደዚህ አይነት ቪዲዮ ከመስራት አይመለሱም ወይም እንደዚህ አይነት አስተሳሰብ ነው ያላቸው ማለት ነው ይሄ በጣም አስደንጋጭ ነገር ነው ሊታረም የሚገባው ጉዳይ ነው ይሄ ነገር ምኑ ተወዶ ነው ላይክ ሊደረግ የሚችለው እና እንደዚህ አይነት ነገር ቢቀር ጥሩ ነው የልጁም ይቅርታ እንግዲህ የይቅርታ ትንሽ የለውም ይቅርታ መጠየቁም ትልቅ ነገር ነው እስቲ በዚህ ጉዳይ ላይ አንዳንድ ሰዎች የሰጡትን አስተያየት እንመልከት ምን በላውን ይሄ አንዳንድ ሰዎች ግን አማረብን ብላችሁ የምታደርጉት የምትሉት ሁላ ጠፍቶባችኋል እስቲ አንደበታችሁን ለጥሩ ነገር ተጠቀሙበት ምን ያረክ ነው what you even trying to do አያስቅም ባይዘው አያስቅም ምንም ቁም ነገርም አያስጨብጥም አዝናና ምንም በቃ ማይጠቅም ቪዲዮ ነው personally I'm not trying to attack you ግን ለልጅ ተወስብላት ህፃን ልጅ ነች ሁላችንም ያሳደግናት ልጅ ነች ይህን ዲዘርቭ አታደርግም እቺ ልጅ እንከባከባት
አይዞሽ በርቺ እደጊልን የምንላት አይነት ልጅ ነች እንጂ እንደዚህ ቦዲ ሼም የምታረጋት አይነት ትልቅ ሴትዮ አይደለችም። ኦኬ ኖርማል መስሎ ከሆነ ኖርማል ግን አይደለም፣ ኖርማል አይደለም፣ እንደዚህ አይባልም። እንደተመለከታችሁት ነው ረጋ ብላ የሚሰማትን በዚህ ጉዳይ ላይ አስተያየት ሰጥታለች። በእርግጥ ይህ ጉዳይ የሚያረጋጋ ጉዳይ ባይሆንም ማለት ነው እና የዚችን ልጅ የዚችን ታዳጊ ሶሻል ሚዲያዋን ቲክቶካን ገብቼ በማይበት ጊዜ እንደምታዩት እንትን የኮሜንት መስጫ እንትኗን ቦክሷን ኦፍ አድርገዋለች እና ምን ያህል ጉዳዩ ተጽዕኖ እንደፈጠረባት የሚያሳይ ነው። ምን ያህል ኮሜንቶች ኦፌንድድ የሆኑ ኮሜንቶች እንደሆኑ በጣም ሞራል የሚነኩ በጣም የሚያስጠሉ ኮሜንቶች እንደበዙባት የሚያስታውቅ ነው። ከዚህም ተነስታ ይመስለኛል ኮሜንት መስጫዋን ኦፍ ያደረገችው። እናም ይህ ጉዳይ ሳይውል ሳያደር በጣም ሊታረም የሚገባ ጉዳይ ነው። በጣም ልጁ አንድ ግለሰብ ነው ይህን ቪዲዮ ሰርቷል። ግን ብዙ ሰዎች ከልጁ ጋር የሚመሳሰል አመለካከት እንዳላቸው እነዚህ ሰዎች ገብተው የእሷ ሶሻል ሚዲያ ላይ ኮሜንት እንደሚያደርጉ ነው የሚያሳየው። ይሄ ማህበረሰቡ ላይ ደግሞ በጣም መሰራት ያለበት ጉዳይ እንዳለ የሚያሳይ ነው። አንድ ግለሰብ ጉዳይ ብቻ አይመስልም ከዚህ እንደምንረዳው ማለት ነው። ይህን ልጅቷ ተገዳ ኮሜንት መስጫዋን ኦፍ እስክታደርግ ድረስ ማለት ነው። ስለዚህ እንዲህ አይነት ነገሮች ላይ ብናስብበት የእርምት እርምጃም ቢወሰድ የህግ አካላትም እንደዚህ አይነት ነገር ላይ የማያዳግም እርምጃ አስተማሪ እርምጃ ለሌሎችም አርገው ቢወስዱ የተሻለ ነው ብዬ አስባለሁ። በዚህ ጉዳይ ላይ ከዚህ በላይ ባልል ደስ ይለኛል። ወደ ሌላው ወደሚቀጥለው ጉዳያችን እንለፍ። ሌላኛው ደግሞ በጣም አናዳጅ የሆነ ጉዳይ በጣም አሳፋሪ የሆነ ጉዳይ ነው የተመለከትነው። የሆኑ ልጆች የአባታቸውን ልደት አባታቸው ከዚህ ዓለም በሞት ተለይቷል። የእሱ መቃብር ላይ ሄደው የአባታቸውን ልደት ሲያከብሩ የሚያሳይ ቪዲዮ ነው። ቪዲዮ በጣም እናንተ እንደምታስቡት አይነት አይደለም። እስቲ መጀመሪያ ግን ቪዲዮውን ተመልክተ ነው እንመለስ። በኋላ የምትመለከቱት ቪዲዮ አሁን ላይ መነጋገሪያ ሆኗል። የአንድ ቤተሰብ አባላት በህይወት የሌለውን አባታቸውን ልደት ለማክበርና በህይወት ቢኖር ሊያደርጉ የሚችሉትን ነገር በአባታቸው የመቃብር ቦታ በመሄድ ለማስታወስ ይሞክራሉ። አስገራሚውና መነጋገሪያ የሆነው ነገር ይሄ አይደለም። ይልቁንም በዚህ ስፍራ የተገኙት ልጆች የሚያደርጉት ነገር ከኢትዮጵያዊ ባህልና ከኦርቶዶክስ ሃይማኖት ስርዓት ባፈነገጠ መልኩ በመቃብር ስፍራው ሲዘፍኑና አባታቸው ላይ ሲያላግጡ ታይተዋል። ምናልባት ይሄን ያደረገው አንድ ሰው ቢሆን አሞት ነው ልንል እንችል ይሆናል። ሆኖም ግን በስፍራ የተገኙት ሁሉ ሲሆኑ ግን ግራ ያጋባል። በሰዓቱ ውስጥ ቀርጸውት ቢሆን እቤት ከሄዱ በኋላ ከዛ አይነት ስሜት ወጥተው ሲረጋጉ አለመፖስተትስ አይቻልም ነበር? እስቲ ቪዲዮውን ተመልከቱና የእናንተን ሐሳብ አስቀምጡልኝ። መልካም ጊዜ። አይ አባታችን ልደት ነው፣ ሰርፕራይዝ እናርገ። ሃፒ በርዝዴይ ሰሊ አሪዋል ኖ በሉ ኖ አሪው ስቶኔት የስ ሙታን ስቅኑ የአባቴ ልደት ነው ዛሬ። it's my dad's birthday አረና ጠፋ። እንደውም ለሱ ክብር ሲባል ይሄን እናንደው ጫንካውን በዚህ ዘመን የደረስንበትን ሁኔታ ነው የሚያሳየው። በጣም ይሄ በጣም አሳፋሪ ነው። ከባህልም ከሃይማኖትም አንፃር ቢታይ በሃይማኖትም በባህልም የማይደገፍ ነገር ነው። በጣም አሳፋሪ ነገር ነው። ያልተለመደ ነገር ነው። ይሄ ምናልባት ልጁ እንዳለው አንድ ግለሰብ ቢሆን አሞታል ልንል እንችላለን። ግን 2-3 ሲሆኑ ግን ይሄ ምን ይባላል? አሁን ለምሳሌ አዝነው ቢሆን አለ አይደለ? አንዳንድ ሰዎች እስከ ተወሰነ ዓመት በጣም የሚወዱት ሰው የመቃብር ላይ ሄደው ያለቅሳሉ። 2 ዓመትም 3 ዓመትም ቢሆነው አንዳንዴ እያስታወሱ ሄደው ሀዘናቸውን ይገልጻሉ፣ ያለቅሳሉ። ተደብቀው ነው፣ በብዛት ደግሞ ተደብቀው ነው እንደዚህ አይነት ነገር የሚደረገው። ጎረቤት ወዳጅ ከሰማ ስለሚገስጽ ወይም ደግሞ ስለሚቆጣ ተደብቀው ነው እንደዚህ አይነት ነገር የሚያደርጉት። ይሄ ግን የሀዘንም አይባልም የማዘን ወይም ደግሞ የናፍቆትም አይባልም። እንደዚህ አይነት ነገር ደግሞ በባህልም በሃይማኖትም የተወገዘ ነገር ነው። በጣም የሚገርመው እኔ እንደዚህ አይነት ነገሮችን የማያቸው ይሄ ዘመኑ የደረሰበት የሆነ ዊርድ የሆነ ነገር ወይም ደግሞ ያልተለመደ ነገር በማድረግ ሶሻል ሚዲያ ላይ ትኩረት ለማግኘት ወይም ደግሞ ብዙ እይታ፣ ብዙ ላይክ፣ ብዙ ኮመንት ለማግኘት ወይም ደግሞ ቪዲዮ ቫይራል እንዲወጣ ለማድረግ የተለየ ነገር ማድረግ በዚህ ሰዓት ላይ እንደ ሁነኛ አማራጭ ይታያል።
እነዚህም ልጆች ከዚህ የተለየ ነገር ነው ያደረጉት ብዬ አላስብም። ግን ይሄ በጣም አሳዛኝ የሚያደርገው የመረጡት ነገር ነው። አንደኛ የአባታቸው መቃብር ላይ ሄደው ነው። ሁለተኛ ደግሞ እዛ ሄደው መስፈናቸው ማላገጣቸው ደግሞ በጣም ብዙዎችን የሚያበሳጭ ጉዳይ ነው። እናም እንዲህ አይነት ነገሮች በጣም ሊታረሙ የሚገባቸው ጉዳይ ነው። ይሄ ምንድነው ሰዎች ኮሜንት የሚሰጡት ላይክ የሚያደርጉት እንዲህ አይነት ነገር ወጣ ያለ ነገር ሰዎች ሲያደርጉ ነው የሚል አይነት አስተሳሰብ ስላለ ይሄ ደግሞ በጣም ሄዶ የት ደረጃ እያደረሰን እንደሆነ ከዚህ ቪዲዮ መመልከት ይቻላል። ይሄ ጉዳይ በጣም አሳሳቢ ጉዳይ ነው። እነዚህ ሰዎች ዙሪያ ያሉ ሰዎች እነዚህ ልጆች ይቆጧቸዋል፣ ይገስጿቸዋል፣ ይመክሯቸዋል ብዬ አስባለሁ። የይቅርታን ቪዲዮ ወጥተው ይሰራሉ ብዬ አስባለሁ። ይሄ የጤነኝነት ምልክት አይደለም። ግን አንድ ሰው ቢሆን ደግሞ ጤነኛ ስላልሆነ ነው እንላለን። እነዚህ ግን ተሰብስበው በህብረት ነው ጤነኛ ያልሆኑት። በህብረት ማበድ ነው የሚታየኝ ነገር። ይህን ነገር በዚህ እንለፈው። የእናንተን አስተያየት ኮሜንት ላይ መስጠት ትችላላችሁ። ወደ ሌላ ጉዳያችን እንለፍ። አንድ እናትና ልጃቸው በመኪና ውስጥ ነው የሚኖሩት። ከባድ ነው። እዛ ብዙ ድራጎት አለ። ከባድ ነበር። ብዙ ጣጣ ነው ያሳለፍነው። ከብዳል። ብዙ በቃ ሰካራም ራግ የሚወስድ ብዙ አይነት ሰው ነው ያለው። ለእናቴ ይከብዳል። ለእኔም መታችንም ግን አብሶ እናቴ ተጎድታለች። እኔ አቅሙ አለኝ፣ እኔ እችላለሁ። እሷ ግን ይከብዳል በጣም። ጠቅጠቅ ያለ ነው። የት እንድረስ ብለን ነው እንጂ መኪናማ አይመችም። ሊኖርበት ሊታደርበት አይመችም። እንደዚህ ቁጭ ብላችሁ የምትተኙት አትተኙም? በቃ እንደዚህ ነው። እዛው ሲቆይ ሰዓት ሲረዝም እንቅልፍ ይወስደናል ትንሽ። ግን በቃ ይሄ ነው ኑሯችን፣ እንዳለ ኑሯችን እዚህ ውስጥ ነው ያለው። እኔም ትንሽ ልቤን በጣም የሚሰብረው ነገር እሱ ነው። ቤት የለም። በጣም አሳዛኝ። ሌላኛው ኑሮ በአሜሪካ ሌላኛው ሳይድ ይሄ ነው። ይህንን ነው የሚመስለው። ብዙዎቻችን እንደምናስበው ሰዎች ወደ አሜሪካ ሲሄዱ ወይም ወደ አውሮፓ ሲሄዱ የተሻለ ህይወት እንደሚገጥማቸው፣ የተሻለ ኑሮ እንደሚኖሩ፣ ልጆቻቸውን የተሻለ ትምህርት ቤት እንደሚያስተምሩ፣ የተሻለ እድል እንደሚገጥማቸው ነው የምናስበው። እኛም ደግሞ ሰዎች ዘመዶች ወይም ቤተሰቦች ወደዛ በሚሄዱበት ጊዜ የተሻለ ህይወት ስለሚኖሩ ለእኛ ገንዘብ እንዲልኩልን ነው የምናስበው። ግን እንደዚህ አይነትም አስከፊ የሆነ አሳዛኝ የሆነ ታሪክ ነው ያለው አሜሪካ ውስጥ። ብዙዎች የማንገምተው ወይም ደግሞ የማንጠብቀው ነገር ነው። ግን ይሄ በካሜራ ተቀርጾ ስላየነው ነው እንጂ እንደዚህ አይነት ነገር ብዙ ሊኖር እንደሚችል ግምት መውሰድ ይቻላል። እነዚህ ሰዎች ወደው ፈቅደው በካሜራ ስለተቀረጹ ነው። ሌሎች ተቀርጸን ብንታይ እዚህ ኢትዮጵያ ውስጥ ያሉ ቤተሰቦቻችን ይሸማቀቃሉ፣ ከማህበረሰቡ ይገለላሉ፣ ያፍራሉ፣ በእኛ የተነሳ አንገታቸውን ይደፋሉ ብለው ስለሚያስቡ መቀረጽ አይፈልጉም እንጂ እንደዚህ አይነት የጎዳና ህይወት በጣም ብዙ ሊኖር እንደሚችል ማሳያ ነው። እነዚህ ሰዎች በጣም አሳዛኝ ነው። መኪና ውስጥ ነው የሚያድሩት፣ መኪና ውስጥ ነው የሚኖሩት። በዛ ላይ ሴት ናቸው እና ምን ያህል ፈተና እንዳለባቸው ማሰብ ይቻላል። ታፍበት የላትም። ከባድ ነው። ልጅ ለእናቱ ጥሩ ነገር ነው የሚያስበው እንጂ እንደዚህ ወድቃ በየቦታ ተሰቃይብኝ አልፈልግም። አሁን እንደዚህ ቁጭ ብለው ነው የሚያድሩት፣ እንደዚህ ቁጭ ብለው። ስለዚህ አልጋ ተኝተው አያውቁም ማለት ነው። እንደዚህ ለአንድ አመት ልጁ ተጨብጠን አልጋማ ከናፈቀኝ ስንት ጊዜ አልጋና ፍራሽ ከዚህ ከመኪና ተላቀን ቤት ኖሮን በቃ እንደ ሰው መኖር አስባችሁታል? አሜሪካ ሆነው አልጋ ናፍቆናል ሲሉ በጣም የሚያሳዝን ነገር ነው። እናትየው እንደተመለከታችሁት ነው ወደ 1 አመት የሚጠጋ ጊዜ ቁጭ ብለው ነው የሚያድሩት መኪና ውስጥ ለልጃቸው ከኋላ ያለውን ቦታ ትተው ማለት ነው። እና አልጋ ናፍቆናል ሲሉ በጣም የሚገርም ነው። ይሄ ነገር እዚህ ሀገር እንኳን በጣም ሬር እየሆነ ማለት እየቀነሰ የመጣ ነገር ነው። አሜሪካ ሀገር ሲሆን ደግሞ ምን ያህል እነዚህ ሰዎች ያሉበት ነገር አሳዛኝ መሆኑን ነው የሚያሳየው። እንዲረዱ ብቻ ነው የምጠይቀው። ሌላ ምንም ነገር አለ ቢቸግረኝ ነው ቆርጬ እንደዚህ በግልጽ ምለምናችኋለሁ እና የተሻላችሁትን እርዳታ ታደርጉልኝ ዘንድ ልመናዬ ይሄው ፊታችሁን አፈሳለሁ። ሙሉ ታሪኩን ቸቤ ዩቲዩብ ላይ ገብታችሁ ሙሉ ታሪኩን ማየት ትችላላችሁ። በጣም የሚያሳዝን ነገር ነው። እነዚህ ሰዎች
ከዚህ ካሉበት ነገር ለማውጣት መደረግ ያለበትን ሁላ ርብርብ በማድረግ ይሄ ህይወታቸው ቢቀየር በጣም ደስ ይለኛል። የብዙዎቻችሁም ሐሳብ ይመስለኛል። እናም የብዙዎቻችን እርዳታ ያስፈልጋቸዋል። ይሄ ህይወታቸው ተቀይሮ አይታወቅም። ሰዎች በህይወታቸው ያለባቸው ቻሌንጅ ከሰው ሰው ይለያያል። እነዚህ ሰዎች ያለባቸውን ችግር አናቅም። መቼስ ሰው ወዶ ፈቅዶ እንደዚህ አይነት ህይወት ላይ እንደማይገኝ ይህን እርግጠኛ ሆኖ መናገር ይቻላል። ስለዚህ ሙሉን ታሪኩን አይታችሁ የተቻላችሁን እርዳታ ብታደርጉላቸው እኔ በበኩሌ ደስ ይለኛል። ለዛሬ ያስኩላችሁ ዝግጅት ይህን ይመስላል። በሌላ ጊዜ በሌላ ወቅታዊና ትኩስ መረጃዎች እንገናኛለን። ለዛሬው ባይ ባይ።